ግባ ስማኝ ዝም ብለህ ግባ ዝም በል ባለጌ ያየሁት ገላ ስለሆነ እያየሁሽ ቀይረሽ ውጭልኝ ወንድ ነሽ አባትሽ ወልድሻል እኮ እሱን ታያለሽ አይልሽ እንደዚህ አደርጋለሁ ብትይ ማለት ነው እዛ ጋር የቀረጽኩትን ቪዲዮ አደባባይ ላይ አወጣሽና ከዛ በኋላ ማን መሳለቂያ ነው ማድረግ አስተካክልኝ በቃ እኔ ሁላ ጊዜ እኮ ካንተ ጋር ስንት የተጋደምኩት አላስተካክልኝ እስከዛሬ ምን ማለት ነው እንዴ ተቀመጭ እሺ ራስሽን እንደምንድን ነው የምትቆጥሪው ቆይ አንቺ ማን ነሽ ከነ ቅድስት ከነ ሜላት ትበልጫለሽ ያንቺ ገላ ምንድን ነው የተለየ ባይሆንስ በቃ ውጤቴን አስተካክልልኝ ብትጨርሻችን ነው ችግር የለውም ነይ ዝም ብለሽ አሁን ቶሎ ፈጠን በይና ነይ በቃ ችግር የለውም ለውጤቱ አታስቢ ኧረ ቶሎ በይ ችግር የለውም አልኩሽ እኮ አይደል እንዴ ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልኝ ዛሬ እኔ ሚኪያስ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ ያው ባለ ጉዳይ እንግዲህ ለማውራት ያለውበት ተሳልተመቸኝ ያንተ ነገሮች ለማጣራት ከሷ ጋር ወደ ነውቶች ሄደን ነው በመጀመሪያ እስኪ ስሟን ከማስተዋወቅ ትጀምር ስምሽን ማን ልበል ስሜ ህሊና ይባላል እሺ ህሊና ለሚኪ እርዳታ ያስፈልገሽ ጉዳይ ምንድነው ማለት ወደ እናንተ ስመጣ እንዴት መሰለህ ዩቲዩብ ላይ ነው አያችሁ ነበርና የሆነ በቃ እስኪ እንዴት ነው ምናምን ነገር ከአቅሜ በላይ ሲሆንብኝ ነው እናንተ ቢመጡት ማለት አንድ አሰግድ ይባል አስተማሪ አለ የኮሌጃችን እና ከዛ በኋላ የሆነ ሰዓት ላይ አንድ አመት ላይ ምናምን ነው ወደኛ የተቀየረው ማለት ነው ከዛ የሆነ በቃ ትንሽ ወር እንደቆየ ምናምን አይሆን ጸባይና ማምጣት ጀመረና ምን አይነት ጸባዮች ነው ያመጣው ይሄ በቃ ወላ እንደዚህ የሆነ ማርክና ማሳየኛ ነገር ስለ እንዴት ጸጉሬ ይነካካኛል ቀይ በኋላ ምናምን ነገር እያለ ብቻ ቢሮስ ምናምን ለማውራት ይሞክራል ከዛ የሆነ ሰዓት ላይ ሳየው ውጤቴ እንዳለ ተበላሽቷል እሱም ያስተምረኛል ማለት ነው ከዛ ውጤቴ እንዳለ ተበላሽቷል ምን ላድርግ እስከ ጓደኞቼ ምናምን ስጠይቃቸው እሱ እኮ እንደዚህ አይነት ተማሪ ነው ማለት እንደዚህ አይነት አስተማሪ ነው በቃ በጣም መጥፎ ነው እኮ በቃ በፊክስ ካልሆነ ያስተካክልልሽ ምናምን ነገር አለ ከዛ እስኪ እንደዛው ከሆነ ምናምን ነገር የሆነ አዋራሁት ለመንኩት ነው ግዴታ ካልሰጠሽኝ ምናምን ነገር አለ ከዛ የሆነ መደበቅ አልፈልግም እናንተ ጋር ስመጣ ከዛ እሺ ምናምን ነገር አንዴ አረኩለት ከዛ እሱ የሚፈልገው ደግሞ የሆነ ወጣ ያለ ሴክስ ነው ምናምን እኔ ደግሞ እንደዛ አልፈልግም ከዛ ወጣ ያለ ሴክስ ነው እኔ ደግሞ እንደዛ አልፈልግም እና ምናምን ነገር ከዛ በሁለተኛው ሳይ ውጤቴ ያው ሆነ ተመሳሳይ ሆነ ውጤቴ ከዛ እንደዚህ ጓደኞቼ ደግሞ ሳያቸው ታስተካክሉልኛል ከኔ ጋር ምን እንዳገናኙኝ አላውቅም ምን እንደሚሻል እንደዚህ ውጤት እንደዚህ ማሳከች ከኔ ጋር ሴክስ እያደረገ ነው ሴክስ ካላረግሽ አይቻልም ምናምን እያለ ያስጨንቀኛል ለምን ያህል ጊዜ ነው እንደዚህ አይነት ነገሮች እያደረገ ያለ አስተማሪው ለ6 ወር ጊዜ አንቺ ተነስ በመጀመሪያው ቃል ገብቶልሽ ሳያስታገር ሲቀር ሌላ መፍትሄዎች ብለሽ ያሰብሻቸው ነገሮች አሉ እንዴት መሰለህ ገና እንደዚህ ጉዳይ ውስጥ ከመግባቴ በፊት ማለት ነው የሆነ ቢሮ ለማናገር ሞከርኩኝ እና ይሄ ደግሞ ከትምህርት ቤት በዘመድ ምናምን ነገር ስለገባ በቃ ስማቸው እንዳይጠፋ ምናምን ነገር የሆነ በቃ እሺ እናስተካክላለን ምናምን ነገር እያሉኝ ምንም እንትን ማድረግ አቃተኝ እና እንደውም ብዙ ተማሪው ላይ ወላጅ ምናምን አምጥተው ከሳውት ምናምን ነገር እኔም ከስሼው ነበር ግን በቃ መፍትሄ አጣሁ ትምህርት ቤቱ እንደሚላችሁ ማለት የትምህርት ቤቱ አካባቢዎች አሉት ቢሮዎች አሉና ቢሮዎች አስተዳዳሪዎች ምን እንደሚሉት በዚህ ጉዳይ ነው በቃ እናስተካክለዋለን በቃ እሺ እንመክረዋለን በዲሲፕሊን ይታያል ምናምን ነገር እያሉ ምንም መፍትሄ የለውም በቃ እሱ ያው ሆነ ተመሳሳይ ሆነ በቃ ሁሌ ማድረግ እንደምችል እኔ አላውቅም አሁን እንግዲህ ማድረግ የምንችለው ቤት ውስጥ ካሜራ ማስገባት የምትችይ ከሆነ እኛ ካሜራ እንድናስገባ ቁልፉን ማግኘት ትችላለሽ ግን ማለት እኮ እሱ በጣም ተጠራጣሪ ነው ድንገት እንኳን አስገብቼ ካወቀብኝ በጣም መጥፎ ነገር ነው የሚያደርገኝ ይመስለኝ ምክንያቱም ይማታል እኮ ሁሌ ይመታኛል እንዴ ለምን ነበር ይመታሽ ነው ማለት ይሄ ለየት ያለ ሴክስ በቃ ካላረግሽልኝ ምናምን ነገር እያለኝ ይመታኛል ማለት ለምን ለየት ያለ ሴክስ ምንዎች አሉ ማለት ምን ለማለት ፈልገው ነው
ማለት ነው ለማውራት ሁሉ ይቀፋል። በቂጥሽ ካላረግን ከዛ በኋላ እንደዚህ በአፍሽ ነው እንደዛው ብቻ ነው አላውቅም። በቃ በጣም ወጣ ያለ ነገር ነው አለባሪ ነገር ማለት ነው። ይሄ ነገር ታነስ የሚያደርገው አንቺ ብቻ ነው ወይስ ሌሎች ተማሪዎች ያደርጋሉ? ሌሎችን አሁን እኮ እንደፈለገ ነው ያደርጉለታል። ግን ደግሞ እኔ እንደዛ አልፈልግም እለዋለሁ። ማስረጃ አለሽ? ሌሎች ተማሪዎች ጀምር እንደሚያደርግ አይ ማስረጃ ሲሆን እነሱንም ላገናኛችሁ እችላለሁ። ነግረውኛል። እንግዲህ ከነገርሽ አንፃር እኛም ክትትል ለማድረግ አሁን አማራጭ እንደነገርሽኝ ቁልፍ ማግኘት ማትችይ ከሆነ አንቺ ስትገቢ መጥፎ ነገር ብልግና ነገር ሳታደርጊ ድብቅ ካሜራ ስትችላል ወደኛ አይልክም። እዛው ሪካርድ አድርጎ ፋይሎችን ይይዛል። እዛው ሪካርድ የሚያደርግ እንሰጥሻለን። ከገባሽ በኋላ እዛው በድብቅ ካሜራው እያንዳንዱ ነገር ቀጥታ ይይዛል። ከዛ በኋላ ሁሉ ነገር ይቀርጻል። ለዛ አንቺ የምንሰጥሽን ካሜራ ብቻ ድብቅ ቦታ አስቀምጪው። የምትበራ ነገር አለች። እሷን ካበራሽ በኋላ ሙሉ ክትትሉ ማየት እንችላለን። ይዘሽ ልስቶች ደግሞ እያንዳንዱ ነገር እናውቃለን። ግን አደራሽ እንደኛው ማስረጃ ብለሽ ብልግና አታርጊ፣ ወሲብ ባታረጊ በግልጽ አማርኛ ደስ ይለኛል። ማለት እንደዛ እኮ እኔም ፍላጎቱ የለኝም። ግን ደግሞ ምርቃቴን ፋሚሊዎች እየጠበቁ ነው። እንዲሁም ሁላ ዘመድ ማለት እኔ ታላቅ እህትና ወንድሞች አሉኝ እና እነሱ አላ በእንትን ነው የተመረቁት፣ ይሄ በማድረግ ነው የተመረቁት እና አሁን ላይ ደግሞ ሶስተኛ እኔ ስለሆንኩኝ ይሄ ቤተሰቡ ይሄ ወግ አጥባቂ አለ። ፋዘር በጣም ወግ አጥባቂ ነው እና በሀበሻ ባህል ደግሞ ሴት ልጅ ካልተመረቀች ይባል ነው እና እንደዛ ስለሚባል በቃ ወግ አጥባቂ ስለሆነ የሆነ አማራጭ የለኝም። በቃ ገባህ? ግዴታ እንደዚህ ማድረግ አለብኝ። ከኔ አልፎ ደግሞ ስንት ሴቶች አሉ እኮ እንደዚህ ነገር እያደረገ ምናምን ውጤት የሚጨምርላቸው። ለምን እኔ ጋር ሲሆን ግን ለምን እንደዚህ እንደሚያደርግ አሁን ላይ በጣም ግራ እየገባኝ ነው። መልካም እንግዲህ ያንን አማራጭ አሁን አንቺ የምታመጪልን ማስረጃ በማየት ክትትላችንን እንጀምራለን። ሀገራዊ የስራ ባልደረቦች ይሰጡሻል፣ እንዴት ማስቀመጥ እንዳለብሽ አጠቃቀሙ ይሰጡሻል። ቅድምም አሁንም አደራዳሪዎች ነገር መጥፎ ነገር እናታርጊ ብልግና ታርጊ። ከዛ በኋላ ግን እኛ እያንዳንዱ ነገር እንደሚጠበቅብን አድርገን ከዚህ ነገር እንድትወጪ መፍትሄ እናዘጋጃለን። ትምህርትሽን የምትመረቂበትን መንገድ ጓደኞችሽ የደረሰበትን ጭምር ለመክሰስ ጭምር። ለምን ይሄ አስገድዶ መድፈር ነው ታርጋሽ ላለፍላጎት ማለት ስለሆነ አስገድዶ ስለሆነ እያንዳንዱ ነገር እንከሰውና የምንናገር ይሆናል። አንቺም እኛ ሚዲያ መርጠሽ ስለመጣሽ እጅግ በጣም ከልብ እናመሰግናለን። እሱማ አመኛችሁ ነው ግን እዚህ ድረስ መጡት። ግን ደግሞ እናንተ ባላችሁት መንገድ ካልሆነ ህይወቴን ነው የሚበላሸው። በቃ እዚህ ጋር ገባሁ ምናምናት የኔ ህይወት በእኛ በኩል ተማመኝ መፍትሄ ምናገኝ ይችላል። ቤቷ አልተሳሳትም አይደለ? በዚህ በኩል ይችላል ወደ ጎን ታጠፍ ደረሰሽ እና ስትገቢ ደምታሚ ታዘጋለሽ። ያንን ነገር በደንብ እንድንከታተል ትችላለሽ። ድብቅ ካሜራውን ግዴታ ዛሬ ነው ማለት በሚመቸኝ ቀን ካልሽ ነው ሌላ ቀን እንኳን እናሳይሻለን። ግን ከመቼ በፊት ደውዪልኝና አንድ ስራ ባልደረባኝ በር አካባቢ ይጠብቅሻል። መደወል ትችላለሽ። አላስፈላጊ ከተፈጠረ ይመጣና መደወል ትችላለሽ። ያልገባችሁ ከዛ ትምህርት ቤት አይባረርም። እሱ አሁን አንቺ ነው እንደዚህ መሰለሽ። ግን ከህግ በላይ ማንም የለም። ከዚህ በፊት ብዙ ስራዎች ሰርተናል። ህዝብም ያውቀናል። ህዝብ የሚያውቀው ለህዝብ ማጋለጥ ነው እና እያንዳንዱ ነገር ገልጠን ለህዝብም ጭምር አሳልፈን እንሰጣለን። አንቺ በእኛ በኩል ልታመኝብን ይገባል። ብቻ የሆነ እንድታረግ የሚፈልገው ነገር እንዴት መሰለክ፣ አሁን ላይ ይሄን ነገር ፋሚሊዎቼ ካወቁ በጣም ትልቅ ጦርነት ውስጥ ነው የምንገባው። በቃ አላ መቼም ነው እንደዚህ የሚያወሩኝ ምናምን እና ቤተሰቦቼ እንዲያውቁ ምናምን አልፈልግም እና በፕራይቬት አድርጋችሁልኝ የሆነ በቃ ነገሩ እንዲስተካከል ነው የፈለኩት። ለአንቺ የሰጠንሽ መሰረት አንቺ ራስሽ ቀርተሽ የምታመጪው ነው። ለምን ድብቅ የምናስገባ ሁሉ ነገር ማየት እንችላለን። አሁን ግን አንቺ ካሜራ ማስገባት አልችልም። እኔ ትንሽ የካሜራ ስትይ ስገባሻ ትገባለሁ። ሰው ተጀሩታለሽ። ለዛ እናደርጋለን። እኛን መርጠሽ ስለመጣሽ እንግዲህ እናመሰግናለን። ወደ ቤተሰቦቻችን የእህታችንን ጉዳይ እንደራሳችን ጉዳይ በማየት ከዛሬ ቀን ጀምሮ ክትትላችንን በደንብ የምናደርግ ይሆናል። አዲስ ነገር ሲሆን እናንተ ምናስሞካቻል ምን ይፈጠራል የሚሆን ደግሞ ለማወቅ አብራችን ቆዩ። እንግዲህ አንቺም ከኛ ስለመጣሽ እጅግ በጣም ከልብ እናመሰግናለን። በጣም አድርጌ አመሰግናለሁ። እሺ እንግዲህ መልካም እንግዲህ ጥሩ ነገሮች የምናደርግበት አትሊስት የምትመርጡበት ነገር እናመቻቻለን። አገራሽን ተቀብለን ለራሳችን ኃላፊነት ወስደን እስከ መጨረሻ ድረስ እንሄዳለን። አብራችሁ ሰናብራችሁ እስካሁን አመሰግናለሁ። ከዚህ በኋላ ምን ይፈጠራል የሚሆን ደግሞ አብረን እንመልከት።
እሺ ህሊና ቆየ ያው እንደቀደሙ ጭቅጭቅ ምናምን አልፈልግም። አይ ምንም አልጨቃጨቅም፣ ብቻ ያልኩህን አስተካክልልኝ እኮ ነው። እሱ ችግር የለውም ይስተካከላል። ምንድን ነው የሚስተካከለው? ይስተካከላል ያልኩ ስንት ቀን ተመላለስኩ። ዛሬም እናንተ ብዬ አሞኝ ነው የመጣው እኮ። ስንት ቀን ይህን ያህል ጊዜ ያቆየሁሽ እኔ በምፈልገው አይነት ፖዚሽን ስላልሰጠሽኝ። እንዴ ምንድን ነው አንተ የምትፈልገው አይነት ፖዚሽን? እንዴ ለአንተ ብዬ ስንት ነገር እያደረኩኝ ነው እንዴ። አንተ ጋር ለመምጣት እኮ ከቤት እንዴት እንደምወጣ እኔ ነኝ የማውቀው። አንተ ግን የኔ ነገር ምንም ግድ አይሰጥህም። በቃ እሱ ለእኔ ብለሽ አይደለም። ምንም ለአንተ ብዬ ለእኔ ብለሽ ሳይሆን ለውጤትሽ ብለሽ ነው እኮ። ለውጤቴም ቢሆን እኮ ስንት ወር ሞላ ካላስተካከልክልኝም እንዴ። የእነ ሳምሪን ያስተካከልከው እንዴ? የምፈልገውን ነገር አድርገሽልኛል። በእንደዚህ አድርጌልሃለሁ። በቃ እንዴ ፊክስ ነው የምትፈልገው? ፊክስ እያደረግን ነው። ከዚህ በላይ ምን ላድርግ? እሱ መሆኑን ማወቅሽም አንድ ነገር ነው። ሴክስ ቢሆንም እኮ ብዙ አይነት አደራረግ አለ አይደል? እኔ እንደዛ አልፈልግም። በቃ አልፈልግም። ዋናው አንተ ማስደሰቴ ነው። ደስ አስደስታለሁ። በቃ እኔ በምፈልገው መልኩ። እሺ ከዚህ በኋላ እንደዚህ ነው የምንጨቃጨቀው ነው? እስካሁን እኮ ተጨቃጨቅ እኮ። እንድትጨቃጨቅኝ አልፈልግም ያልኩሽ እኮ ለዚህ ነው። ስገባ ጭቅጭቅ ስላልፈለግኩ እኮ። እንሻው ምን አድርጊ ነው የምትለኝ? በቃ ውጤቱን ታስተካክልልኝ እኮ ነው። አስተካክልልኝ። በጣም ይሰለቸኝ እንደዚህ ካንተ ጋር እንደዚህ ነው። እኔ መቻል አስተካክልም አልኩሽ። አስተካክልልሻለሁ አልኩሽ እኮ። ግን እኔ በምፈልገው አይነት ፖዚሽን እናደርግ ነው። እኔ እንደዛ ማድረግ አልፈልግም። እንዴ ለጤናም እኮ ጥሩ አይደለም። አይ ለጤና ምን ጤና? እኔ ምን እንዳትሆኝ ነው እንዴ? ምን እንዳትሆኝ ነው ማለት እንዴ? እኔ ከሌሎች ሴቶች ይነክል ዘመን እንለያለሁ እንዴ? ለሁሉም ተመሳሳይ እንዴ? በቃ እንዴ የሁሉም ውጤት እኮ ተስተካክሏል ነግረውኛል። እና ሲሆን በቃ ለምን የምታበላሽው? እኔ አልፈልግም። በቃ እነሱ ያደረጉልኝን ነገር አንቺ አድርገሽልኝ ታውቂያለሽ? ምንድን ነው እነሱ የሚያደርጉልህ እንዴ? ከኔ የተሻለ እነሱ ምን ሰጥተው? ምን ጭን ከፍቶ መስጠት ብቻ ምን ያደርጋል? ሁሌ መጨቃጨቅ ብቻ። በቃ ሰበብ አታጣም ውጤት ለማስተካከል። ይኸውልሽ ዛሬ እርምሽን አጭር ቀሚስ ለብሰሽ መጣሽና በቃ ይሁን በቃ ዛሬም ቢሆን እኮ መጥቻለሁ አጭር ቀሚስ አድርጌ እኮ። ሌሎቹ እንደሚሰጡኝ አድርገሽ ስጪኝ ነው እያልኩሽ ያለሁት። ከዛ ውጭ ግን አንድም አይነት ነጥብ የሚስተካከልበት ምክንያት የለም። በጣም ነው የሰለቸኝ ካንተ ጋር መጨቃጨቅ። ይሄን ነገር ከዚህ በላይ ምንም ነገር ማድረግ አልችልም። በቃ ማድረግ አልችልም። አዎ አልችልም እንዴ። ስለዚህ ነጥብሽ ዝቅ ብሎ ቤተሰቦች ጋር ስትሄጂ ከዛ በኋላ ያለውን ነገር ደግሞ አንቺ ማመዛዘን ትችያለሽ። እነ ሳምሪ ያስተካክልላቸው። እነ ሳምሪ ስንት አይነት ጭራሽ እዚህ ስራ ላይ ያሉ ነው የሚመስሉት እኮ ሲሰጡ አሰጣጣቸው እንዴ። በእነሱ ልክ ልትወዳደር ትፈልጊያለሽ እኮ? እሺ በቃ የኔን ውጤት ጨምርልኝና እዛው ከነሱ ጋር ተጋደም። እኔ ማስፈልገኝ ከሆነ እንደዛ ጀምር። ፈልገኝ መጣት ተስመስለው ለውጤቴ ብዬ እንጂ እኮ። እሱማ እኔም እኮ ኮራ ብዬ እኮ ማናገርሽ እኮ ውጤትሽን ዝቅ ማድረግ ስለምችል ስልጣኑ እኔ ጋር ስለሆነ ነው። ገባሽ? ብችልማ እኔ ምን ማድረግ እንደምችል አሳይክ ነበር። አሁን ውጤቴን አሳክልኝ። ዛሬም ካንተ ጋር ልጨቃጨቅ ትችያለሽ እኮ። ምንም አልችልም። በቃ አልፈልግም። በቃ ደስ አይለኝም። እንደዚህ ሴክስ ማለት ደስ አይለኝም። በቃ ደስ ብሎሽ እኮ አይደለም። ውጤትሽን ትፈልጊዋለሽ አትፈልጊው? ለውጤትሽ ስትይ እኮ ነው የምታረጊው። ስለምፈልገው እኮ ነው አንተ ጋር መጣው እኮ። ታዲያ የውዴታ ግዴታ የሚባል ነገር አለ። ገባሽ? ነጥብሽን እንዲስተካከልልሽ የምትፈልጊ ከሆነ እኔ እኮ ደጋግሜ ነገርኩሽ አይደል? ቢሆን እኮ ነው እንደዛ መጣው እንዴ። አትወደኝም እኮ ስትጀምር። ከማትወደው ሰው ጋር ዝም ብሎ ሴክስ ማድረግ በጣም የሚያስጠላ እንደሚያስጠላ አውቃለሁ እኮ። በቃ እኔን ደግሞ እየሰለቸኝ ነው። በቃ ስለዚህ እስከ ዛሬ ያደረግሽውን ነገር በሙሉ መና ከሰረ ማለት ነው። ለአንድ ቀን አንቺ በፈለግኩት አይነት ፖዚሽን ማድረግ ያቅትሻል? እስከ ዛሬ ካሳለፍሽው ጊዜ ይበልጣል እንዴ? አትጩህብኝ። በጣም እያጮህብኝ። ለምንድን ነው የማትጮህ እንዴ? ክርስቲያን ተወረው እኮ እነ ሳምሪን አይደለም። እሺ ህሊና ነው። እንደነሱ መስይክ እንዳይሆን የነሱን ያክል በቃ እንዳትጮህብኝ አልፈልግም። ምን ስለቀላሽ ውበት ያለኝ መሰለሽ እንዴ? ውበት ቢኖረኝ መሰለኝ እንደዚህ ነገር ሁሉ ነገር ማለት ነው። እሱ ሞራል ይሰማሻል ማለት ነው። ሞራል ተሰማኝ እያልኩ አይደለም፣ ግን በቃ ስለማልፈልግ ነው። ስልጣኑ በኔ እጅ እስከሆነ ድረስ ምንም አታመጭ። አይኑ ስልጣኑ ባንተ እጅ ስላለ ለፋሚሊ ብዬ እኮ ነው እንደዚህ ይሆን ያለው። ፋሚሊ ነው ማዘሬን ሁላ ነገር አድርጋለኝ።
እኔ እንደዚህ ከማሳፍራችሁ ይሄ ነው እንጂ ካንተ ጋር ቢመጋደሙ ፈልጌው አይደለም። ስለዚህ ቤተሰብሽን ፈርተሽ ከሆነ እጋ በምፈልገው ሁኔታ አጠናቀሽ መሄድ ትችያለሽ። ለዚህ እየተንጠባረርክ የምታወራኝ በትክክል አዋራኝ ነው። ደጋግሜ ነገርኩሽ እኮ ነጥቡ እኔ ጋር ነው ያለው። ራሴን አሞኛል። እዚህ መጨቃጨቅ አልፈልግም። አሁን ጤቴን አስተካክልልኝና ልሂድ ነው። እጄን ጎትተሽ አጽፊኝ፣ ነጥቡን አትሞልኝ። ስማ ማድረግ ሳያቅተኝ ቀርቶ ማድረግ እንደምችል ታውቃለህ። እንደዚህ እስኪ ሞክሪ እስኪ። እንዴት? አይ ካንተ ጋር እንደዚህ ልህ ውስጥ መግባት ስለማልፈልግ ነው። በቃ እሺ ውጤቴን ታስተካክልልኝ አስተካክል። እንደውም ጭራሽ እኔን እኮ ነው ልህ እያስገባሽኝ ያለሽ። አትጩህብኝ፣ እየጮህብኝ ነው። አንጃችሁ በእናትሽ ምንም አልጮህኩብህም። በቃ ውጤቴን አስተካክልልኝ ብቻ እኮ ነው ያልኩህ። በቃ እና ታዲያ ውጤቴን አስተካክልልኝ ብለሽ እኮ ለምነሽ የምትመጪው ቤቴ ድረስ አንቺ ነሽ እንዴና ለምኝክ መጣስ እንዴ? ለውጤቴ ብዬ እኮ ነው አንተን ፈልጌ መሰለክ እንዴ? እኮ በቃ አንተ ጋር መጋደሙ የሚያስደስተኝ መሰለህ? ኧረ በስ እንዴ! እና ውጤቴን አስተካክልልኝ ብለሽ መጣሽ ቤቴ ድረስ። ስለዚህ ከዚህ በኋላ እላፊ ነገር እንዳትናገሪ። መፍትሄን የፈለኩትን እናገርሃለሁ። በቃ መፍትሄሽ ነው አይደለ? እሺ ይኸው እንደዚህ እየተራመድኩ ነው። ተከተለሽኝ ትመጫታለሽ። ያማሃል እንዴ? ሁላ ጊዜ እያለፈውበት ነገር ገደል እንዲገባ ነው እንዴ? እሱን አንቺ ነሽ የምታውቂው። ምን አገባኝ እኔ? ይመለከተኛል። ቢመለከትህስ ስማ እንዴ? ይኸውልሽ የሆነ ነገር ፈልጎ የሚመጣ ሰው የሚጠየቀውን ነገር ሁሉ ሊያደርግ ነው ዝግጁ ሆኖ የሚመጣው። አንቺ ግን እዚህ ትርመጠመጫለሽ እንዴና ብርመጠመጥስ እያስፈራራኸኝ ነው እንዴ? አዎ። ምንድነው ማስፈራራት? ለምሩ ማለት ፈራራሽ? አንቺ ስርዓትሽ ነሽ። እቤቴ ነው እኮ ያለሽው። እቤትም መጣስ እንዴ? ልመታኝ? እሺ ተቀመጭ። እንዴ እቤቴ እኮ ነው የመጣሽው። እና ቤትም መጣስ እንዴ? ለውጤቴ ብዬ እኮ ነው አንተ ፈልጌ አይደለም። ምን አይነት ፈጣጣ ናት በእናታችሁ? ሲያስጠላ። አሁን ውጤቴን አስተካክልልኝ በቃ። እኔ ሁላ ጊዜ እኮ ካንተ ጋር ስንት ነው የተጋደምኩት? አላስተካክልም። ውጤቴን አስተካክልልኝ። አላስተካክልም። እስከዛሬ ምን ማለት ነው እንዴ? ተቀመጭ። እሺ ራስሽን እንደምንድን ነው የምትቆጥሪው? ቆይ አንቺ ማን ነሽ? ከነ ቅድስት ከነ ሜላት ትበልጫለሽ? ያንቺ ገላ ምንድን ነው የተለየ ነው? የተለየ ባይሆንስ በቃ ውጤቴን አስተካክልልኝ ብቻ ነው ያልኩት። በቃ ውጤቴን አስተካክልልኝ። እንዴ ስንት ቀን ሙሉ እኮ ነው እዚህ ካንተ ጋር የተኛው። ልደበድብኝ ነው? ደብድብኛ፣ ደብድብኝ። እሺ አሁን ውጤቴን አስተካክልልኝ። አላስተካክልም አላልኩሽም እኮ በቃ እሺ ልሂድ። እንድሄድ ነው የምትፈልገው? ነጥብሽን ማትፈልጊ ከሆነ መሄድ ትችያለሽ። እዛ የማንም እንትን መባያት ሂጂ፣ መብትሽ ነው። እስከዛሬ ምን ለምኜሽ አይደለም የምትመጪው። ገባሽ? በጣም ክፉ ሰው ነሽ። ሂጂ። መጣሽ? መሄጃ ስለሌለኝ ነው። እሺ እንደምትመጪም እርግጠኛ ነበር። ምንድነው እንደምመጣ እርግጠኛ የምትሆነው? መሄጃ አስተካክልልኝ በቃ ውጤት። መሄጃ እንደሌለሽ ማቅ ነበረ እኮ እንደሌለኝ ካወቅኩ ውጤቴን አስተካክልልኝ ብለን የምታመላልሰኝ እሱን ችግር የለውም እኮ። ቆይ እሺ አንዴ ውጤቴን እሺ አስተካክልልኝ። ቆይ እሺ ነሽ ያዋራኝ እሺ እኮ እሺ አንዴ። ምንድነው የምናወራው? እኮ ውጤቴን አስተካክልልኝ በቃ። ለዛ ብዬ እኮ ነው ከዛ ድረስ የመጣሁት። የኔ ድካም አይታየህም እንዴ? በቃ እኔ እንደነሱ መሆን አልችልም። ለምንድን ነው ማቺው? አንቺ ሴት ሙሉ ሴትነት የለሽም። እነሱ ሙሉ ሴትነታቸውን ይሰጡኛል፣ አንቺ ግን ሙሉ ሴትነትሽን አትሰጪኝም። ስለዚህ እሱ እንድትሰጪኝ ነው የምፈልገው። ምን ሆነሽ ነው? ደክሞኛል። ምን ሀሳብ አስቀይሮሽ ነው ታዲያ የመጣሽው? በቃ ለውጤቴ ብዬ ነው የተመለስኩት። ለውጤትሽ ብለሽማ ሁሌ እንደምትመላለሽ እኮ እያየሁ እኮ ነው እኮ። አንተን ፈልጌ ሳይሆን ለውጤቴ ብዬ የተመለስኩት። ይኸውልሽ እኔ መጥፎ መምህር ልሆንብሽ ፈልጌ አይደለም። እነዚህ ለስላሳ ገላዎችሽ ሁሌ ስለሚናፍቁኝ እና ደግሞ
ምን አስጨነቅኩሽ እንዴ? አላስጨነቀኝም እኮ ታዲያ ለምንድን ነው እየራኩ እኮ አይደለም ግን በቃ በቃ አትጨነቂ። እሺ ቆይ እንሂድ ወደዛ። አይ እሺ ትለኛለህ? እሺ ትለኛለህ? እሺ መልስልኝ። እሺ ትለኛለህ እኮ ወይ ሻን ውጤቴን ታስተካክልልኛለህ? የኔ ቆንጆ ምንም የማይስተካከል ነገር የለም። ብቻ አንቺ አልጋ ላይ አስደስችኝ። እኔ በምፈልገው ፖዚሽን ከተጠቀምኩኝ ሀሳብ እንዳይገባሽ። እሺ 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 ቆይ ማሳጅ ላድርግህ። ችግር የለውም። ባይሆን እኔ ላድርግሽ። አይ የሚገላዎችሽን ነው እሺ ትለኛለህ? እንዴ ነገርኩሽ አይደል እኮ ቃል ገባልኝ። እሺ እንደሌላ ጊዜ እንደማታደርገኝ። አንቺ ቆይ ምንድን ነው ከመጀመ ሲምቱ በተለይ በጣም ጸደይ ነው። ትወጂዋለሽ። እሺ እኔ እንዳልኩት እናድርግ። እሺ ምንድነው የምናደርገው? ምንድነው የምናደርገው? እኮ መጀመሪያ ውጤት እንደምታስተካክልልኝ ቃል ገባልኝ። ቃል ገባሁልሽ እኮ አስተካክልልሻለሁኝ። አይ እንደዛ ሳይሆን በትክክል ቃል ገባልኝ። እንዴት ነው በትክክል ቃል መግባት? በቃ ማለት የኔ ቆንጆ እነዚህ ውብ ገላዎች ደክሞኛል እኮ ገና እኮ አውቃለሁ እንደደከመሽ እኮ እኔ እንደምትለኝ አሁን ይሄ ባፌናም አልፈልግም። በቃ ነው አልፈልግም እንደዛ። ይኸውልሽ ከሲሟን በላይ ማለት ነው ሲምቱና ባፍ ማለት ነው እንዴት ለየት እንዳለ ብታውቂ አሁን እንደዚህ አትጨቃጨቂም ነበር። እንደዛ እኮ አልፈልግም። በቃ እኔ እንደዛ ነው ማድረግ አልፈልግም። ያስጨነቀኝ ነው። እኔ ባፍናም አልፈልግም። ለጤናዬም ጥሩ አይደለም። በቃ እኮ ለጤናዬም ጥሩ አይደለም። አልፈልግም። ቆይ እነማን ታሙ አይተሻልሽ? ቆይ እነማን ታሟል? በቃ እኔ አልፈልግማ። በቃ እዛ ከነሳምሪ ጋር ምናምን እንደሱ አደረክና ከኔ ጋር ማድረግ ነው። አየሽ አንቺ ስለማትፈልጊ ነው እንጂ ምንም በሽታ እንደማያመጣ ታውቂያለሽ ማለት ነው። ጀመር እኔን እኮ እንደማትወደኝ አውቃለሁ። ከነሱ ጋር ነው ደስ የሚለው። አንቺ እኮ የፈለኩትን ብታረጊልኝ እኮ ወደፊት ሚስቴም ልትሆኚ ትችይ ነበር እኮ። እንደዛ ከሆነ እኔ እንደምፈልገው አድርግልኝ። እኔ በምፈልገው አይነት ሴክስ ካላደረግሽልኝ ታዲያ እኔም ለምን እንደዚህ ጨቃጨቅሻለሁ? ታስቀኝ በእናትህ። ምን የሚያስቅ ነገር እኮ እኔ እንደምፈልገው ነው። እኔ ባሴና አልፈልግም። በቃ ለጤና ጥሩ አይደለም። እሺ ባይሆን ተኝና ጀርባሽን ምናምን ማሳጅ ላድርግሽ። አልፈልግም። አውቀህ ነው አንተ ሁሌም እንደዚህ ነው የምትለኝ። አሁን ይሄ ስጋማ ምን ያመመኝ ስጋ ነው በሱ ማሳጅ አድርግ። ደግሞ ማሳጅ እንደዚህ ማድረግ ታውቃለህ? ለመድኩ በእናትህ ተመቸሽ? አዎ በጣም እሺ ተኝት ትይና ከዛ አሪፍ አድርጌ ማሳጅ አደርግሻለሁ። ጀምረን እኮ እንደማትወደኝ አውቃለሁ። ዝም ብለህ ነው። እኔ የኔ ጥረት ምን እንደሆነ ታውቂያለሽ? አንቺን የወደፊት ሚስት ማድረግ ብቻ ነው። እሺ ታውቀክ ነው። እኔ ብዙ ነገር ላይ ጎበዝ እኮ ነኝ። አንቺ የኔ ጉብዝና አልታየሽም እንጂ። እሺ ተኝና እንዴ ቀይ ጀርባዬን ማሳጅ አድርግ። እሺ
እሺ በጀርባሽ ትሆኛለሽ። ከዛ አሪፍ አድርጌ ያሽሻለሁ። እውቀት ነው አውቄ አይደለም። እንዴት ነው ወደድሽው? አስተሻሽኝ የት እንዳለመድክ ነው። እነሱ ናቸው እንደዚህ ያስለመድ። ታዲያ እነሱ የማይችሉት ነገር አለ። ምንድን ነው ደግሞ ሰውነትሽ ዝሏል። ደክሞኛል እዛ የኔ ፍቅር እንዴት እንደወደድኩልሽ ማስተካከለ እንዴ እንደተባባልን ነው። ችግር የለውም። እውቀት ነው ያስጨነቅሽ እሱ ጣጣ የለውም። እሺ እንዴ ምንድን ነው ቀሳለልን እንዴ? እሺ ቆይ ማሻገር ይቻላል። እሺ ቆይ የውጤቴን ነገር ግን አደራ ይሄ መጨረሻችን ነው። ችግር የለውም። ነይ ዝም ብለሽ አሁን ቶሎ ፈጠን በይና ነይ በቃ። ችግር የለውም። ለውጤቱ አታስቢ። ምንድን ነው? ኧረ ቶሎ በይ። ችግር የለውም አልኩሽ እኮ አይደል እንዴ? መቼ ነው የምታስተካክልልኝ? ስለ ውጤት አንድም ቀን እንዳትጠይቂኝ። ምን ማለት ነው? ስለ ውጤት አንድ ምን ማለት ነው ማለት? እኔ የምፈልገውን ነገር አድርገሽልኛል። ለአንተ ብዬ ከዚህ በላይ ምን ላድርግ? ኧረ በእናትሽ አትጨቃጨቂኝ። መምጣት ብቻ ምን ያደርጋል? መልክ ብቻ እንዳልሆነ ማይታኛል። ኧረ እናትሽ እኔ ጋር አፋት ልካፈች ወይ? ኧረ ጀዝባ እኔ ነው ጀዝባ አዎ ደግምሻለሁ። እኔ ነው ጀዝባ ምንድን ነው የሚያምሽ? ማን አሞኝ ያውቃል? አይመለከተኝም። በቃ ሂደህ ከእነሱ ጋር ሲክሰርክ ለምን እነሱን አትጠይቂያቸውም? ለምን እነሱን አትጠይቂያቸውም? እንዴ ልመታኝ ነው? እንዴ ጭራሽ ወደ እኔ የምትመጣው? እንዴ ተወኝ፣ እያስፈራኸኝ ነው። አውሬ መስዬ ታየሁሽ አይደለ? ንገሪኛ። አዎ ታየኸኝ። በቃ ዞር በልልኝ። እሺ አሁን ሂጂልኝ። ልብስሽን ውጪ ልበሽና ውጪልኝ። ለብሰሽ ውጪልኝ። አልወጣም። በቃ ውጪ ሲያሳሳስ ስለ ውጤት አንድም እንዳትጠይቂ። እንዴ ምን ማለት ነው? እንደምጣ እኔ የምፈልገውን ነገር አላደረግሽልኝም። ስለዚህ አሁን ልብስሽን ልበሽና ውጪልኝ። ውጪልኝ። ውጪልኝ አሁን። ታረጋኝ እባክህ። እኔ ውጤት ያስፈልገኛል። ቤተሰቦቼ ይፈልጉኛል። ስለ ቤተሰብሽ የምታስቢ ከሆነ ቀድመሽ ነበረ መጠንቀቅ እኮ። ከዚህ በላይ ምን ላድርግልህ? በቃ አሁን ውጪልኝ ነው የምልሽ። አንቺ እሺ አቤት እኮ ነው ያለሽው። እሺ በቃ እሺ 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 በቃ እሺ እሺ አይደለም ውጪልኝ አሁን ከቤት። እሺ እወጣልሃለሁ። ልብሴ ልቀይር እኮ ውጪ። እሺ ውጣልኝ በቃ። እሺ ልብሴ መቀየር እፈልጋለሁ። ውጪልኝ። እሺ አሁን ውጣልኝ። እሺ ልብሴ መቀየር እፈልጋለሁ። ውጣልኝ። እንደውም አልወጣም። እንዴ ምን ማለት ነው? ማን ስለሆንሽ ነው ከቤቴ ብታስወጪኝ? አልወጣም። አንተ ማህል እንዴ እያየሁሽ ያየሁት ገላ ስለሆነ እያየሁሽ ቀይረሽ ውጪልኝ አሁን። ያ ማህል እንደውም ደፈረኝ ብዬ ነው የምጮኸው። ውጤቴን ማሳት ወንድ ነሽ፣ አባትሽ ወልድሻል እኮ እሱን ታያለሽ። ልመታኝ ነው ድጋሚ? ልመታኝ ነው? ልገለኝ ነው? አይብልሽ እንደዚህ አደርጋለሁ ብትይ ማለት ነው እዛ ጋር የቀረጽኩትን ቪዲዮ አደባባይ ላይ አወጣሽና ከዛ በኋላ የማን መሳለቂያ ነው ማድረግ። ስለምን መደለት ነው የምታወሪው? ምን አድርገሽልኝ ነው የምደልተው?
በእጄ ብዙ ነገር እንዳለ አታውቂም? አሁን እሺ ልበሽና ውጪ። አልወጣም ደፈረኝ ነው የምለው። ሲስጠላው እኮ እሱን ደግሞ ይኸውልሽ፣ እሱን ማለት ነው እሱን የሚከተልሽን አንቺ ታውቂያለሽ። መጮህ መብትሽ ነው። አዎ እና ለምን ያስኩትኝ እንዴ? ምን ማለት ነው? እደልተዋለሁ ብለህ ካለ ልትስማማ ነው እኮ። የምደልተው የማረገውን ነገር የምፈልገውን ነገር ስታረጊልኝ ነው። አንተ ሰው አይደለህም እንዴ? ሰው ነኝ። ከሰውም በላይ ነኝ። ከሰውማ በደንብ ሰው ነኝ። ላንቺ ነው ሰው መስዬ ያልታየውሽ። አታርክመኝ። በቃ እየሞቀኝ ነው። ተወኝ። እሺ በቃ ተወኝ። እና መጥቼ ላራግብልሽ? አልፈልግም። በቃ እኮ ውጭልኝ። እሺ ቤቱ እንዴ ቤቱ እኮ የኔ ነው። ቤት አንተ ቢሆንስ? እኮ ውጭልኝ። እንዴ ምንድነው ሰላሜን የምትነሽኝ? ውጭልኝ። ምን ጎትቼ ላውጣሽ? ላስወጣሽ ጎትቼ? እሱ ነው የምትፈልጊው? ውጭልኝ። አሁን ነይ። አይ ውጪ። አይ ነው እንዴ? ምንድነው እንዴ? ኧረ በእናትሽ ምን ባለጌ ናት በእናታችሁ። እንዴ ከዚህ በላይ ምን እንዳደረግልህ ነው የምትፈልገው? አንቺ ዝም በይ አትንቀልቀይ እኮ። ምን ላድርግ ከዚህ በላይ? በቃ ተወኝ። ተስጠላው። መጨፍጨፍ ነበረ እንዴ? ምንድነው ጭራሽ መምታት እንደሆነ ብርቅ አይደለም። እናመታኛ አንቺ አትንቀልቀይ። ቤቱ የኔ አይደለ እንዴ? አሁን ተነሽና ውጪ በእናትሽ። እንዴት እንዳስጠላሽኝ። አንተ ዛሬ ልመታኝ ነው? አይሰለችህም? እኔ መምታት እንዴ? ሰው እኮ ከቀን ጋር ቀን ይችላል። እንዳነካኝ አሞኛል ወይ ሰዓት እንዳነካኝ። አትንቀልቀይብኝ በእናትሽ። እንዴት ነው ምላስሽ የረዘመው? በእናትሽ ፍየል ምላስ እጂ። አንቺ በእናትሽ ስራሽን ያዥ፣ አታስጨንቂ። ነገር ያሩትን ከይደውም እንዴ? መልስልኝ። ለምን ዝም የምትለኝ? አናግረኝ። ለቤተሰቦቼ ስል እኮ ነው ያለ ነገር እያደረኩ ያለው። ለቤተሰቦችሽ ብትፈሪማ የምፈልገውን ነገር አድርግሽልኝ ትገላገይ ነበር። የምትፈልገውን ነገር ሻረግልሃል። ውጤቴን አስተካክልልኝ። መቼ ነው እንዴ? ሁሌ እኮ ነው እንደዚህ የምትይኝ አይደል እንዴ? በቃ እሺ ሁሌ ቢሆን በቃ እኔ እኮ እንደዛ እየፈራሁ ስለሆነ ነው። አሁን ይኸውልሽ አናግረኝ። ቆይ ትንሽ ሻወር ወስጄ እስከምመጣ ልብስሽን ቀይረሽ ትሄጂልኛለሽ እንዴ? ፋዘር እባክሽ። እየጠበቀ እኮ ነው። ስለምን ድግስ ነው የምትሆን? ምን አገባኝ? እስካሁን ድረስ ይኸውልሽ ይሄ ነገር ማድረግ አልነበረብሽም። ምክንያቱም ደግሞ ጥሩ ነገር አይደለም፣ መደበቅ አልነበረብሽም። ይሄን ነገር ማድረግ አልነበረብሽም።
የሰማሽ ነው አሁን ቤት ውስጥ ይኖራል ይኖራል በይፋት የኔስ ቤት እዚህ ቤት ክፍት እኮ ነው ለምን አንገባም ሰላም ልትወልክ ተሰግድ መግባት እንቻል እየገባችሁ ባካችሁ እና ማናችሁ ምንድነው ለወረክ ነው ዞር በል ቆይ ቤቴ እኮ ነው የት ነው ታውቃታለህ አታውቃትም መልስልኝ መጀመሪያ ያቀኛል እንዴ የት ነው ማውቃት አታውቃትም ኧረ በገምለክ እንዴ እጮሃለሁ ቤቴ እኮ ነው ግባ ስማኝ ዝም ብለህ ግባ ዝም በል ባለጌ ነበር ስታደርግ የነበረው ምን አደረኩኝ ምንድን ያደረኩ ምን አደረኩኝ ምን ስታደርግ እንደነበረ ይኸውልህ በደንብ እናውቃለን እና ውሸት ነው የምትወረኝ ታውቃታለህ የት ነው ማውቃት አላውቃትም አትዋሽ ውሸታ በእናትህ ዝም በል ስንት ቀን ሙሉ እቤት ስታመላልሰኝ አልነበር አታውቃትም ትላለህ የት ማለት እዚህ ቤት እኔን አታውቀኝም እኔ እኮ ባለ ትዳር እኮ ነኝ አንተ ምን ልታረግልኝ ነው ቀለበትህ ምናምን የት አለ ውሸታም ኧረ ዝም በል እየሰማኝ ከሆነ ታውቃታለህ አታውቃትም አረጋሽን ያላቃትም በእናትህ አንተም ታስተምርበት ነው ተማሪ አይደለችም ወጭ ምን ሆናችሁ ነው በቤት ያቀኛል በእናትህ ዝም ብለህ እስከ እኔ አታውቃትም የት ነው ማቅሽ አንተ እኔን አታውቀኝም እኔ አላቅሽም አዎ እኔን አታውቀኝም በግድ ወቀኝ ነው እንዴ አላቅሽም አትዋሽ አላቅሽም ልትቆጣኝ ነው እንደዚህ ልትቆጣኝ ነው ዝም እንደዚህ ሲያስጠላ አይን እንደረጽፈው እየሰማችን ከሆነ አሁን ላይ ህሊናን ታውቃታለህ አታውቃትም አላቃትም ከነ መፈጠሩ አላቃትም አይቻትም አላቅም ያንተ ተማሪ አይደለችም በግድ ወቀት ከሆነ ያንተ ተማሪ አይደለችም ያቀኛል እንጂ ያቀኛል አንቺ ሴት ነሽ አርፈሽ ተቀመጭ ሰማሽና ምን አይነት ባለጌ ነው ይዞብኝ የመጣው እንዴ ጭራሽ እያሰደብከኝ ነው እንዴ ያን ሁሉ ነገር ስታደርገኝ ቆይተህ አንቺ እንዴ ክብር አትወጂም እንዴ እንዴት ትመችኛለሽ እንዴ ወንድ እኮ ነኝ ወንድ ትመችኛለሽ አንተ ወንድ እኮ ነኝ ፈጣጣ አርፈ ቁጭ ተረጋጊ እባክሽ ሲያስጠላ አርፈ ቁጭ እና ምን እናወራለን እያስደበደብከኝ እኮ ነው በሴት ልጅ አዎ ደበደባለሁ ስንት ወር ሙሉ ሲደበድበኝ ቆይቶ በቤቴ ድረስ መጣችሁ እንዴት ትደበድቡኛላችሁ አሁን አፈን ህግ ጠርቼ ለህግ አካል ነው የምጠቁማችሁ እንደ ወንድ ልጅ ለምጠይቅ ጥያቄ መልስ ስጠኝ አፈን አትክፈት ያንዳንዱ ነገር በካሜራ የተቀረጸ ስርዓትን ያዝና መልስልኝ ለነገሩ መቻቃል በህግ አምላክ አስጠፋልኝ ስራ ምንድነው እስኪ ስምን ነገር ያውጀማር እስኪ ስም ማን ነው ስሜ አሰግድ ይባላል አሰግድ የትምህርት አስተማሪ እስኪ ነገር ትምህርቱን እንደው ሚዲያው ስሙ እንዲጠናገ ሰማልፈልግ ያንተ ስራ ግን ምንድነው አንተ በሰራው ስራ ትምህርቱ መወቀስ የሌለበት ስራ ምንድነው መምህር አይደለ አዎ መምህር ነኝ ታውቃታለህ ያቀኛል እኔ አላውቃትም አንተ ጋር ተማሪ ናት ደጋግሜ ነገርኩህ እኮ ሰማኝ አንተ ጋር አራተኛ ዓመት ተማሪ ናት እሺ እኔ ምን አስተማሪ ነኝ እሺ ምን አንተ ምን አይቱ ሻይታምና ማርኬቲንግ አስተማሪ አይደል ደደ እሺ አዎ ማርኬቲንግ አስተማሪ ነኝ እሺ አይደል ማርኬቲንግ ክላስ ውስጥ ያስተማርካት አይደል አንድ አስተማሪ ናት በአሁኑ ሲሚስተር ደግሞ ሁለት ኮርስ በባለፈው አንድ ኮርስ በባለፈው ሲሚስተር 3 ኮርስ አስተምርሃታል እሺ ያስተማርካት አይደል ያን እቺ ልጅ 4 ኮርሶችን እንጂ እንድታመጣ አድርጋል ልክ አይደለው ጀምሪ ሁሉንም ነገር ያውቃል እኮ ከዛ ምን በኋላ ያማሃል ነው ያመጣ ችግር አለበት ከኔ ጋር ማድረግ አለብሽ አልካት ማን ነው እንደዚህ አይነት የተወሳሰበ ነገር ያያልጣል ቆይ ምን እንዳደረግ ነው የምትፈልጊው አንቺ እንድታምንልኝ ሁሉም ነገር እንድታምንልኝ ምን አድርጌ ነው ቤተሰቦች እዚህ ምርቃቴን ሲጠብቁ ባንተ ምክንያት እዚህ ልውደቅ ደደብ እናት ሲጀመር እኔ አሁን መጣችልኝ እሷ ጠላ ቤት አረቄ ቤት ጫት ለጫት እዚህ ሱሳሱስ እንዳለ ማጠቀሙ ነገር የለም በምን አወቅ ለዚህ ነገሮች በሙሉ በምን አወቅ እዚህ አንተ እዛ ቦታ ካልተገኘ እዛ ቦታ መገኘቷን በምን አወቅ ቴንክ ዩ ውሸታ አንቺ ሰምታ ታደርጊያለሽ እንደዚህ ነገር ያማሃል እንዴ ባረግኔ እንዴት እናንተን ጋር መጥቼ እንዴት እንደዛ ይናገራል የሰማሽን ከሆነ ስለዛ አይደለም ስለ አንቺ ባህሪ ነው የጠየቅኩሽ ወይኔ እንደዚህ ተማሪ ነኝ አይደለሁም እንዴ ሄጄ አላውቅም እኔ ጓደኞቼ የሚመሰክራሉ እንዴ አንተ እነማን ናቸው ፈጣጣ በእናትህ ዝም በል ታውቃቸዋለህ ጓደኞቼ ነው እና ቅድስት ናቸው አይደለ ስሚ ሳንጂም ሳጠራ እነሱ ራሱ ሪና የሰማሽን ስለሆነ ሳንጂ ሳጠራ አልፎ አልፎ ወጣትነት ይሸውዳል እንደምትጠጪ አልጉል ጓደኞች እና ልጅ ጫት ቤት ነው እኮ ከስንት አንዴ ነው ታዲያ ዴይ ቱ ዴይ እኮ አይደለም ጓደኞች ናቸው ጨምተባብረው በዚህ አሳርፈት አፈን ዝጋ በእናትህ ዝም በል እስኪ አሁን ይሄ መምህር ያደረገሽን ነገር ከመጀመሪያ እስካሁን ነገር በፊት የነገርሽን ጥቆማ አለ አሁንም ባለፈው ቤት ያመጣሽልኝ ቪዲዮ አለ ከዛ አንፃር ተመልካች እስኪ ለምን እንዳደረግሽ ነገር የዛን ቀን ተመልካች ግራ ገብቶኛል ለኔ
እስኪ ከዚህ ሰውዬ ጋር ከመቼ እስከዚህ ድረስ ለምን አደረግሽ? እስኪ መልሽልን። እንዳያቋርጠኝ አልፈልግም። ዝም ብሎ እንዲሰማኝ ነው የምፈልገው። እሺ ቀጥይ፣ ችግር የለውም። አንተ እንዳትናገረኝ ጀምር። በቃ አየኝ ሁላ በጣም ቆሻሻ ሰው ነው። እንዴት መሰለክ ማለት በቃ ቤተሰቦቼ ይሄን ያክልም ሀብታምም አይደለንም ደሃም አይደለንም፣ መሀል ላይ ያለን ቤተሰቦች ነን እና ታላላቅ እህትና ወንድሞች አሉ። እነሱ በዲግሪ ምናምን የተመረቁት ገባህ? ጎበዝ ተማሪዎች ናቸው። ሲቀጥል ደግሞ አሁን ላይ እኔ የሆነ ከኔ በታች አንድ ነች ያለችው ማለት ነው እህቴ። እሷም 12 ነች። በዚህ ዓመት ፈተና ነች። በዚህ ዓመት ደግሞ እኔ መመረቅ አለብኝ። በቃ ከዛ ጨነቀኝ። ከዛ ይሄ ጓደኞቼ አውቃለሁ በቃ የሆነ ቆንጆ ነኝ ምናምን እዛ ትምህርት ቤት ስንማር ምናምን ነገር የሆነ ሰዓት ላይ ተቀያየረ እሱ ማለት ነው። እኛ ጋር ማስተማር ጀመረ። ከዛ የሆኑ በቃ ጓደኞች አሉኝ፣ የሆነ ዱርዬ ጓደኞች አሉኝ። እሱ እንደተናገረ ውሸት ነው እኮ አላልኩም። ከዛ እሱ እንደተናገረው ዱርዬ ጓደኞች ነበሩኝ። በቃ ጀስት አልፎ ምናምን ነገር ላይብራሪ ሲሄድ እየጠሩኝ ምናምን ነገር ነይ እንደዚህ ያለ እኮ በቃ ነይ ፓሪ ያለ ምናምን ነገር እያሉ መውሰድ ጀመሩ። ደስ በቃ ለመርኩኝ። በቃ ሺሻውን ምኑንም ለመርኩኝ። በቃ ኖ ለመርኩኝ ስለ ደግሞ አታቋርጠኝ። በቃ አታቋርጠኝ። የብልግና ነገሩ እንዴት የጀመረው? በቃ ከዛ ኮንሰርት በኋላ የሆነ ትምህርቴ ትንሽ ዝቅ አደረኩኝ። በቃ ውጤቴ ምናምን ነገር ከዛ ጓደኞቼ እንደዚህ አሰግድ ጋር ሂጂ በቃ እንደዚህ እያስተካክልልሻል ምናምን ነገር አሉ። የእነሱንም እንደዚህ ሴክስ እየመጣ እዚህ ቤት ውስጥ ሴክስ እያደረገ ምናምን ዝም በል አታቋርጠኝ። እንዳቋርጠኝ አልፈልግም። አታቋርጠኝ በቃ ሳውራ